እጅግ ተወዳጁ የኢትዮጵያ ቤተክርስቲያን የሙዚቃ ታሪክ አድምቆ የጻፈው ከንቁ ሙዚቀኞች ማዕከል አንዱ የሆነው በኢትዮጵያ ቤተክርስቲያን የዝማሬ ታሪክ በደማቅ ቀለም ጽፎ 10 ዓመታት ውስጥ በዘጠናዎቹ በቀደምትነት አብነት ሆኖ የሚነሳው የአንጋፋውና እውቁ ዘማሪዎች ማዕከልም የተከስተ ጌትነት፣ የቤተልሔም ወልዴ፣ የምረትና የአማኑኤል ህብረትን ዘማሪዎችን በሚገባ ሰርቶ ያስረከበ ሙዚቀኛ እንቁ ግርማ ከቅርብ ዓመታት ወዲህ ከስቱዲዮ ስራ ከቤተክርስቲያን መድረክ በአጠቃላይም ከሙዚቃ ከቸርችም ጠፍቶ ከብዙ ነገር ርቆ የነበረው ጀግና መረሳት የለበትም በሚል እጅግ ደማቅ የሆነ በርካታ ዘማሪዎች በተገኙበት የምስጋና መርሃ ግብር ተከናውኖለታል። በስፍራውም ወላጅናት በአደባባይ ይቅርታም ጠይቀዋል። ሙዚቀኛ እንቁ ግርማ ማን ይሆን? በስፍራውስ የተከናወነው ፕሮግራም ምን ይመስል ነበር የሚለውንም በቆይታችሁ ታደምጡታላችሁ። እጅግ ተወዳጅ የኢትዮጵያ ቤተክርስቲያን የሙዚቃ ታሪክ አድምቆ የጻፈ እንቁ ሙዚቀኛ በኢትዮጵያ ቤተክርስቲያንም የዝማሬ ታሪክ በደማቅ ቀለም ጽፎ ከሚተረካቸው 10 ዓመታት ውስጥም በዘጠናዎቹ በቀዳሚነት አብነት ሆኖ የሚነሳ ነው ቢባል ፈጽሞ ማጋነን አይሆንም። የዘጠናዎቹ ዝማሬዎች ከቤተክርስቲያን መድረክ ከአማኞች ጓዳ አልፎም ሀገር ምድሩን የብስ ባህሩን ያጥለቀለቀ ለሚሊዮኖች በጌታ ቤት መፍለስም ምክንያት እጹብ ድንቅ ዝማሬዎች የፈለቁበት ልዩ ጊዜም ነበር። የዚህ ወርቃማ የዝማሬ ጊዜ የጀርባ አጥንት ከሆኑ ልጆች አንዱም እንቁ ግርማም ነበር። እንቁ የሰራቸው ሙዚቃዎችም በፍቅር የሚደመጡ ተሰምተው የማይጠገቡ እጹብ ድንቅ አስገራሚ ስራዎችም ናቸው። ከእንቁ ስራዎች መካከልም የአማኑኤል ህብረት ቁጥር 1 እና ቁጥር 2፣ የናዝሬት አማኑኤል ቁጥር 1፣ የምረት ይተፋ ቁጥር 3 ሙሉ አልበም፣ የሶፊያ ሽባባው ሙሉ አልበም፣ የቤተልሔም ተሰራ ሙሉ አልበም፣ የዘማሪ ተከስተና ዘማሪ መስፍንጉቱ፣ የዘማሪ ዮሴፍ፣ የዘማሪ አውታሩ ከበደ፣ የዘማሪ ቤቲ ወልዲና እኛ ያልገለጽናቸው እጅግ በርካቶችም ይካተቱበታል። የዚህ ሁሉ ስራ ባለቤት እንቁ ግርማም ከቅርብ ዓመታት ወዲህ ከስቱዲዮ ስራ ከቤተክርስቲያን መድረክ በአጠቃላይ ከቸርችም ከሙዚቃም አካባቢ ጠፍቶ ከብዙ ነገር ርቆ ኑሮውን በሞጆ አካባቢ አድርጎም ነበር። ይጀግናም መረሳት የለበትም ያለው በሀገራችን የቤተክርስቲያን የሙዚቃና የዝማሬ አገልግሎት ላይም አዲስ ታሪክ እየጻፈ የሚገኘው በቅርቡም የፓስተር ተከስተ ጌትነትን የዝማሬ ኮንሰርት በተሳካ ሁኔታ ያዘጋጀው በምክትል ስራ አስኪያጅ አቶ ሰለሞን እንዲሁም በሆሊ ቢቲ ጥረትም ቀልጠፍ ያለ የምስጋና ፕሮግራም ለወንድማችን ሙዚቀኛ እንቁ ግርማም ተዘጋጅቷል። የዚህ ፕሮግራም ዋና ዓላማም በጊዮን ሆቴል ምክንያቴ ብዙ ነው በሚልም ከወንድም ዘማሪና ፓስተር ተከስተ ጌትነት ጋርም የተዘጋጀው የዝማሬ ፕሮግራም ላይም ሐረር አማኑኤሎች የተገኙ ሲሆን በርካታ የእንቁ ግርማ ስራዎችም ነበሩ። ምክንያቴ ብዙ ነው የሚለው ሐሳብም የእርሱም ነው። ሆኖም ግን በአማኞች ዘንድ ቦታ ያልተሰጠው በመሆኑም የዚህ ፕሮግራም ዋና ዓላማ ሙዚቀኛ እንቁ ግርማን ይቅርታ ለመጠየቅ መሆኑንም ተመልክተናል። ሙዚቀኛ እንቁ ግርማም ገና የ16 ዓመት የሁለተኛ ደረጃ ትምህርቱን ሳያጠናቅቅም ጥንቅቅ ያለ ሙዚቃን መስራትም ቻለ። መሰጠቱን ፍቅሩን ያየ ሁሉ ሳያደንቀው አልፍም ነበር። ይህን ተከትሎም በዘመናችን ያሉ ተወዳጅ ሙዚቀኞችም በመሰባሰብም ለሙዚቀኛ እንቁ ግርማ ሰርፕራይዝም ያደረጉ ሲሆን ወላጅናትም በአደባባይ ላይም ለልጃቸው ይቅርታ መጠየቃቸውን ተመልክተናል። በስፍራው የተገኙ ታዋቂ ዘማሪዎችም እነማን የሆኑ በስፍራው ያስተላለፉት ሊደመጥ የተገባ መልእክቶቻቸውስ ምንድናቸው የሚሉትንም ከቪዲዮ እንድታደምጡት ጋበዝን። ጌታ ይባረክ። ደስ ብሎኛል ሁላችሁም በዚህ ስለመጣችሁ ቪዲዮ ሰለብሬት ለማድረግ እና በጣም ባልተለመደ ሁኔታ እንደዚህ አይነት ደግሞ ፕሮግራም ያዘጋጁት የሆሊ ቢት አገልግሎት አባላትም በጣም ቴንኪው ማለት እፈልጋለሁ። ትንሽ ስሜታዊ ያደርጋል። ከእንቁ ጋር ብዙ ትዝታ ስላለን የኔ መዝሙሮች ላይ በተለይ ቀደም ብሎ እስከ ቁጥር 5 ያሉት ላይ በጣም በህዝቡ ውስጥ ያሉ በየጉባኤው የሚዘመሩ መዝሙሮች ምክንያቴ ብዙ ነው፣ አጠገቤ ነህ ቅድም የሰማችሁት፣ ምልክት አለብኝ፣ ማን ነው ሰማይን የሰራ በጣም ብዙ ናቸውና እግዚአብሔር እንግዲህ እንቁዬን ተጠቅሞ ገና በለጋነት ለዚህ አይነት ውብ የሆነ ቃና ለቤተክርስቲያንም አስተዋጽኦ እንዲያደርግ መዝሙሮቹን ደግሞ ከፍ እንዲያደርግ እግዚአብሔር ጸጋ ስለሰጠው ለእግዚአብሔር ክብር ይሁን። እሱንና ቤተሰቡን እግዚአብሔር ይባርክ። እንግዲህ ምክንያቴ ብዙ ነው የመዝሙር በዓል ላይ አንዳንድ የቅርብ ወዳጆችን ስጋብዝ እንቁዬም ሊመጣ ይችላል እና ብዙ እንደዚህ አይነት ባህል እንደሌለው አውቃለሁ። ከመጣ በጣም ጥሩ ነው ደስ ይለኛል ብዬ ላኩኝ ማለት ነው። ከዛ መጣ። በልቤ ውስጥ ነበረ
ለምሳሌ ፕሮግራሙ ላይ ቴንኪው ለማለት እና አንዳንዴ ኤክሳይትመንቱ ይበዛና ያሰባችሁትን አታድርጉ። በዛ ስፍራ ለምሳሌ የመግቢያውን ሙዚቃ ያቀናበረልን ቤት ያለ የተወደደ እሱንም ሌሎቹ ደግሞ ለዚሁ ፕሮግራም ብለው ከውጭ ሀገር ድረስ የመጡ ለ2 ቀን የመጡ ወዳጆች የነበሩ አትሊስት ስማቸውን ጠርቼ እነሱንም ቴንኪው ላለው ብዬ ነበረ፣ አልሆነም እና ይሄ ፕሮግራም በሆሊቢት መስራችና ባለራዕይ በዶክተር ያሬድ ነው የመጣው። ነገሩ እንዴት ነው የሆነው? እንቁ መኖሩን ፕሮግራሙ ካለቀ በኋላ ሰማ መጥቶ እንደነበር ማለት ነው። በጣም አዘነ። በጣም እኔ እንኳን በሆነ ወጥቼ በቃ ቴንኪው ብለው ነበር አለ እና ዶክተር ያሬድ ቴንኪው የታለች ማለት ክብር ለሚገባቸው ከና ለሚገባቸው መስጠት ይሄ መጽሐፍ ቅዱሳዊ ነውና እግዚአብሔር አምላክ ይባርክ። የሆሊቢት አባላትንም በጣም እናመሰግናለን እና ይሄ ዓላማ 100% ከዶክተር ያሬድ የመጣ ነው። መነሻው ደግሞ እንቁ ነበረ እኮ ሲባል በጣም ተሰማ። ያሬድ ማን ነው? የሐረር መዘምራንን አማኑኤል መዘምራን በጣም ነው የሚወዳቸው። ከሱ ህይወት ጋር የተገናኘ ነገር አለው እና የእነሱ መኖር የኔም እዛ ቦታ ላይ መኖር የሰራቸው መዝሙሮች በርካታ ስለሆኑ እውቅና መስጠት ይገባል በሚል ሀሳብ እንግዲህ ያ ነው መነሻ የሆነው ማለት ነው። ሲነግረኝ በጣም ደስ አለኝ እንደዚህ አይነት ፕሮግራም ሊዘጋጅ እና እንደውም አንዳንድ ሰዎች ምናልባት ቅርበትም ስላለን እኔም ደግሞ የሀሳቡ ጠንሳሽ መስላቸው ካሉ በዚህ ሰዓት አይደለም እና 100% የሆሊቢት አገልግሎት ሀሳብ ነው። እነሱን ፐርሰናሊ ማመስገን ፈልጋለሁ። ቴንኪው እግዚአብሔር ይመስገን። እንዲህ አይነት አገልግሎት እንዲህ አይነት ህይወታቸውን ሰውተው ጉብዝናቸውን ሰውተው ያላቸውን ነገር ሁሉ አንጠፍጥፈው ለቤተ ክርስቲያን በረከት የሆኑትን ሰዎች እውቅና መስጠት በጣም ተገቢ ነው። ይሄ ደግሞ እየቀጠለ ይሄዳል የሚል እምነት አለ። እንደዚህ የምታምኑ አጨብጭቡና ታውቃላችሁ መጽሐፍ ቅዱሳዊ ነው። ሮሜ 16ን ብታጠኑት ሙሉ የምስጋና ቻፕተር ነው። ጳውሎስ በጉዞ ውስጥ በአገልግሎቱ ውስጥ ሳፖርት ያደረጉት ፖዚቲቭ ሀሳብ፣ ፋይናንስ፣ አይዞ በርታ ያሉት የሆነ ጊዜ ያስጠጉት እንደዚህ ያንን የሚያመሰግንበት የምስጋና ስም እየጠራ እናንተ ማመስገን ይገባል እያለ የሚናገርበት እውቅና የሚሰጥታለና መንፈሳዊ ነገር ነው። እኛ ሀገር ላይ እንደ ጠባይ መጥፎ ጠባይ ሆኖ በጣም የሚጎላው ኔጌቲቭ ነገር እና ይህን እግዚአብሔር ይሽረዋል በዚህ ትውልድ። አሜን አሜን። እውቅና የሚገባቸውን እውቅና መስጠት፣ ምስጋና የሚገባቸውን ምስጋና መስጠት እና ይሄ እየሰፋ ይሄዳል። እንቁዬ እንወድሃለን። ብዙን ያበረከትከው አሁን ያንግ ነህ፣ ገና በእድሜ እንደምበልጥ ነው የማውቀው ሽበት ቢኖርብህም እና ገና ብዙ እንደምትሰራ እናስባለን፣ እናምናለን። እግዚአብሔር ደግሞ ይረዳሃል። በዚህ ያላችሁ ሙዚቀኞች፣ ዘማሪዎች ሁላችሁ ወዳችኋለሁ። ሆሊቢቶች አንደኛ ናቸው። ከባድ ነው። ስለ እንቁ መናገር በጣም ከባድ ነው። እንደ ቸርች ሙዚቀኛ፣ እንደ ቸርች ዘማሪ ስለ እንቁ ረጅም ሰዓት ማውራት በጣም ይከብዳል። ምክንያቱም የእሱ ኢንፍሉዌንስ በእኛ ህይወት በእኛ ሲዝን ላይ ቀላል አልነበረም። በጣም ከባድ ተጽዕኖ ነው በእኛ ላይ እንቁዬ ያደረገው እና እኔ እንቁዬን እንደ አጋጣሚ ሆኖ ናዝሬት ከተማ ስገባ እንቁ ከናዝሬት ሲወጣ ነው የደረስኩት ናዝሬት ከተማ እና እኔና እንቁን መጀመሪያ ያስተዋወቀን ዳጊ ይባላል። የናዝሬት አማኑኤል የኳይሮች ሊደር የነበረ ሰው ዳጊ እኔና እንቁን ያስተዋወቀን። እንቁን ከመታወቃችን በፊት አሰላ መጥቶ ከሩቅ አይቼው ሰውነቴ ተንቀጠቀጠ እና እንደ ደብረ ብርሃን ኪነት ነበረ እና ከዛ ዳጊ ካስተዋወቀን በኋላ የኳየር ክፍል ውስጥ ገብቶ ይሄ ልጅ ሙዚቃ በጣም የሚወድ ልጅ ነው፣ እርዳው፣ አሳድገው ምናምን አለው። እዛ ስቱዲዮ ውስጥ አሳየኝ አንዳንድ ኮርዶች እሱ የሚይዛቸውን የቮይሲንግ ምናምን አሳየኝ እና ከዛ በኋላ ላይ በቃ በጣም ነበር የምንወደው። እኔ እንደነሳሚና እንደነምና እንዲህ ፍሪኩዌንትሊ አላየሁትም ነበር እና አዲስ አበባ ከመጣን በኋላ ሲኤምኤም እንቁ እያልኩ ሄድ ነበር። እንቁ ግርማ ነው እያልኩኝ ሲኤምኤም ሄዳል። በእንቁ በቃ እንቁ ለማየት ነበር የሚሄደው እንዲህ ሲጫወት ለማየት እና
በስንተኛው ጊዜ ከሲኤምኤን ስቱዲዮ ተባረርኩ። ጌታ ይባረክ። በእንቁ ሰበብ ስቱዲዮን በጣም አስቸግር ነበረ፣ ቁጭ ነበረ እና በዛ ምክንያት ይመስለኛል ከዛ ስቱዲዮ ተፈናቀልኩት እና በጣም እንቁዬን በጣም ነበር የምንወደው። ሁላችንም ከእንቁ ልንማር የሚገባው አንድ ነገር አለ። እዚህ ውስጥ ያለን ሁላችንም እርስ በርሳችን ተጣልተን እናውቃለን፣ ተቀያይመን እናውቃለን፣ ተኮራርፈን እናውቃለን። እኔና መንዬ እንደውም በአመት 2 ጊዜ ነበር የምንጣለው። እንቁ ግርማ ከማንም ሰው ጋር ተጣልቶ ሰምቻለሁ። he is so humble በራድ ነው፣ ቀስ ያለ ነው ቶኑ። በጣም በቃ ልነግራችሁ አልችልም። ነው ዘዴ መጥቷል። ወንድም ጌታ የተባለ አጨብጭቡለት ለዚህ። እና እንቁዬ ፍቅር ብቻ ነው፣ ስማይል ብቻ ነው። በጣም የሚገርመኝ ከእንቁ ባህሪ ሲደሰትና ሲያዝን አናውቅም፣ አይቻልም። ሁለቱንም አንድ በሁሉም ስማይል ነው የሚያደርገው፣ ሳቅ ነው የሚለው፣ ሲቆጣ ሰምቻለሁ። እና እንቁዬ በጣም የፍቅር ሰው ነው። በሙዚቃዎቹ እንደምታውቁት ይሄ ሀገር ተባለ። እንቁዬን እግዚአብሔር ባይሰጠን ኖሮ ምን አይነት ሙዚቀኞች እንሆን ነበር አሁን አላውቅም። እግዚአብሔር አስቀድሞ እሱን ስለሰጠን እኔ የእሱን ኢንትሮች ሳጠና ሊኖርኩት ኪቦርዶች ላይ የእሱን መስራት ነበር ስራችን። በቃ ኮፒ ማድረግ የእሱን ሙዚቃ ቁጭ ብሎ መቅዳት ፋሽን ነበር። ትዝ ይላችሁ እንደሆነ ቅድም አይ ቲንክ ሳሚ ለሰው ተናግሮታል። የቤቴ ወልዴ ስላንተማ የሚለው መዝሙር የወጣ ጊዜ የቸርች ቻሌንጅ ነበር። የቸርች ውስጥ ኪቦርዲስቶች ቻሌንጅ ነበር ኢንትሮ እና የዛን ጊዜ ኪቦርዶቹ ፕሮግራም አያደርጉም እና ቤዙ ባፋችን ነበር እንቁዬ በጣም ለሲንጋችን በጣም ወዳሃለን። እንዲሁም የሆሊቢት ቲም ጠቅላላ ዶክተር ያሬድን ጨምሮ ሁላችሁ ነው እግዚአብሔር ይባርካችሁ። ይሄንን እድል በብዙ ስንፈልገው ነበር። እንቁዬ ፍቅራችንን ለመግለጽ አይመችንም። ለየብቻ ሁላችንም ስለ እንቁ መልካም ነገር እናወራለን፣ ግን እንደዚህ አግኝተን አናውቅምና ወያር ላኪቱ አንተን ስላገኘን በጣም ደስተኞች ነን። እኔ ደግሞ ድሮ አሰላ ሆኜ ከሩቅ እያየሁ እንደምወድህ ስቀርብህ አንዳንድ ሰው ስትቀርቡት ልትወዱት አትችሉም። ፐርሰናሊቲ ደስ የማይል ምን ነው ባልቀረብኩት የምትሉት አገልጋይ ሰው አለ። እንቁዬን ግን ቀርቤ ወንድሜ ባረኩት ቁጥር እዛው አሰላ ነኝ ያሉት። እኔ ያሰላው ፍርሃቴ፣ ያሰላው ፍቅሬ፣ ያሰላው መውደዴ ላይ ነኝ ያሉት እና በጣም ወዳለሁ። በጣም ደስ ብሎኛል። እንቁን እንግዲህ ማጣው በጣም ልጅ ነው። ቅድም በረከት የተናገረው የናዝሬት አማኑኤል የኳየሮች ሊደር ዳጊ እሱ ቤት በረከትን መጀመሪያው ሲጂ ሙዚቃ እዛ እንዲጫወት ያደረኩት እኔ ዛሬ ክሬዲት ስጥ እና ያስተዋወቁትና እንቁ ያኔ ገላቪዮስ ትምህርት ቤት 12ኛ ክፍል ዩኒፎርም ለብሶ ሲማር እዛ መጥቶ ሙዚቃ በትንሽ አድርጎ ሲሰራ ግባ ላይ ውስጥ እና አይ ቲንክ የሀረሮች ነው የሚሰራው እየቀዳና እና እንደዚህ ብዬ በትንሹ ሰማው ማለት ነው። እና ናዝሬት አማኑኤል መጥቶ እንቁ ሲያገለግል ሲጫወት አስታውሳለሁ። ለሀረሮች ሙዚቃ ሲጫወት እኛ ከፊት ቁጭ ብለን በጣም በቃ እሱ የሚነካቸው ቮይሶች በጣም ዩኒክ ስለነበሩ በጣም ተመስጠን ነበር የምናየው በልጅነታችን እና በጣም ነው ደስ የሚለን። እና እንቁ ስለ እንቁ ሳስብ እንቁ በእርግጥ ለእኔ ሙዚቃ አልሰራልኝም፣ ግን ቁጥር 2 እና ቁጥር 3 ሚክስ አድርጎልኛል እና በጣም ፍላጎቴ ነበር። የምፈልገው ነገር የምወደው ነገር እንቁ ሙዚቃ እንዲሰራልኝ ነበር። ያንን ድል አላገኘሁም፣ ምክንያቱም እንቁ ቢዚ ሰው ስለሆነ ማለት ነው። እና ግን ዛሬ ሆሊቢቶች ለእንቁ እንደዚህ አይነት አፕሪሺዬሽን ዴይ ስላዘጋጃችሁ በጣም ደስ ብሎኛል። እና ደግሞ ከዚህ የበለጠ ለእንቁ የምፈልገው እንዲሆን የምጠብቀው ነገር አለ ማለት ከአፕሪሺዬሽኑ ያለፈ ነገር ለእንቁ እንዲሆንለት እፈልጋለሁ። እንቁ እንደገና በብዙ ሙዚቃዎች እንዲሰራ፣ ለብዙ ዘማሪዎች እንዲሰራ፣ እንደገና ያ የቀድሞ የነበረው ፍላጎትና እንትኑ እንዲነሳሳ ሞር ከሆሊቢት ይጠበቃል። ይህንን በፍቅር ሆሊቢት መጠየቅ እፈልጋለሁ እና ለእንቁ በጣም ድንቅ ነገር እንዲደረግለት እፈልጋለሁ እና በጣም ደስ ብሎኛል።
እንደዚህ አይነት ፕሮግራም ላይ በመገኘቴ ተባረኩ። ወዳችኋል። እንፈልጋለን እሱ ይከፍታል። እንወዳለን ማዘሪ እንወዳለን። ሙዚቃ እንዳይሰራ ወደ ትምህርት ብቻ እንዲያተኩር የቀጣሁት ነበርና ዛሬ ግን ይቅርታ ጠይቀዋል። ቦታቸው ይመለሳሉ። ማዘርን በጭብጨባ እንቁዬ ወደዚህ ጋር መጥቶ ይቀበላቸዋል። ከዛ የምናገረው ነገር ይኖረኛል። በጭብጨባ ወደዚህ እሱን ይቀበላል። እዚህ ላይ ስትመለከቱት እንቁ ግርማ እንወድሃለን የሚለው በዚህ በእንወድሃለን ቦታ ላይ ያለውን ቁጥር እኛ ከእንቁ ጋር የምንሞላው ነው። ከዚህ ጋር ምንም ማለት ነው። እሱ ጋር የምንሞላው ነው። ይቀበላል ማለት ነው። ቼኩ ግልጽ ሆኖላችኋል አይደል? እዛች ላይ የምትሞላው ቁጥር ከእሱ ጋር ተነጋገረን ማለት ነው። አስፈላጊ ስላልሆነ ነውም ብለን ስለማናምን ነው። እዚሁ ጋር ከቆመ አይቀር እንደው የሚለን ነገር ካለ ብዙ ሰው ሲናገር ሰምቷልና እንደው የሚናገረው ነገር ካለ ቆይ ኦሊቢት በጣም አመሰግናለሁ። እየሰራችሁ ያላችሁት ነገር በጣም ያስመሰግናልና በርቱ ማለት ፈልጋለሁ። ስላደረጋችሁልኝ ነገር በጣም አመሰግናለሁ። በዚሁ እጅግ በጣም ከመሸከም ከምችለው በላይ ፍቅርን መስጠት የምትወዱ ሰዎች በዚሁ አጋጣሚ እንኳን ደስ ያላችሁ ማለት ፈልጋለሁ። እዚህ ላይ የተጻፈው ያው እንኳን እንወድሃለን ነው። ሌላ ምንም ነገር እንወድሃለን ነው። እስቲ በጭብጨባ እንግዲህ ወደዚህ ጋር እንጋብዛለን። ኬኩን ትቆርሳለህ። ፊደሎቹ እንዳታበላሻቸው። እዛች ላይ ቆም ሴንተራ ላይ ወደ ቦታው ይመለሳል። አስተናጋጆች ያስተካክሉንና እግዚአብሔርን እጅግ አድርገን እናመሰግናለን። እየተወደዱ በዚህ መንገድ መቀጠል ትልቅ ብለሲንግ ነው። ለሁላችንም ሌሰን ይመስለኛል ይሄ ነገር ማለት ነው። እግዚአብሔር በሕይወታችን አንድ ነገር ሲጀምር በመሀል የሚቋረጥ ነገር የለውም። ስለዚህ እነዚህ ጣቶችን ሰልፍ ያስተማረ እግዚአብሔር የሆነ ፌዝ አውት የሚያደርግ ነገር በአንተ ሕይወት ውስጥ የለውም። እግዚአብሔር የሚቀጥል ነገር አለ። ትናንት ከሰራሃቸው በላይ ብዙ ነገሮች እግዚአብሔር በአንተ ውስጥ አስቀምጧል። እነሱ ደግሞ የሚወጡበት ጊዜ ነው። ለእሱ ደግሞ የሁሉ ወንድምና እህት አብረዋል። በጣም በሀገር ውስጥም በውጭም የሚጸልዩ ሁሉ ስላሉ የስራው ባለቤት እግዚአብሔር አሁንም አቅም ይሆናል። እሱን ነው የምንለው። እሺ እንወድሃለን። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ